1,250,000 ብር ለሩታ ቤተሰቦች ወሬ እንደምታዩት ለሩታ ቤተሰቦች ንቀት አይደለም። ሩታ ትበዛበታለች ለአብርሃም ልንገር። አብርሃም ይኸው ከማንም ሴት ጋር የተለከሰከሰ አይደል እዛ ሰው ቤት እየተርመጠመጠ አይደል። ይሄ እዚህ ጋር ያለው 1,250,000 ብር ለሩታ ጥሎሽ ነው ወይስ ለቤተሰቡ ሴት ነገር ነው? እንዳልገባኝ ነው። ይሄ ማለት ይኸውልህ እንዳልኩህ ነው ልጁ ከአውሮፓ ነው የመጣው። እዚህ ያለውን ብዙ አመት አውሮፓ የኖረ ዲያስፖራ ነው። ስለዚህ እዚህ ኢትዮጵያ ውስጥ ያለውን ይሄ ሰርግ ሲካሄድ የሚደረገውን ፕሮሰሶች ምናምኖች ብዙም አይዲያ የለውም ገብቷል። ስለዚህ እነሱ ይሄንን ገንዘብ ተቀበለው ልጃቸውን ድል ባለ ሰርግ የሚደግሱበት ገንዘብ ነው። አሁን ይሄንን ነገር የሩታ ፋሚሊዎች ጋር እናቷም ትሆን ይችላል፣ እህቷም አባቷም ብቻ ዋቴቨር ማንም ሰው ሊሆን ይችላል። እሱ ጋር ነው የሩታ ጋር እናት ጋር አባት ጋር እንጂ እነሱ እንዲያዝኑብኝ የሆነ ነገር እንዲሉብኝ አልፈልግም። ተባባና እንደምንም አስበው ንቀት ነው ያው ገባ። ለአንድ ቤተሰብ ማለት ለሩታ ቤተሰቦች ንቀት ነው። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። ጥሩ ላይ ነበር እና ተመልሻለሁ። አሁን ደግሞ እግዚአብሔር ይመስገን ወደ መጀመሪያ ሞራሌ ዳጀመረ ቤት ተመልሻለሁ። ትንሽ አንዳንድ ሀዘን ውስጥ ገብቼ ነበረ እና ማለት ብዙ ነገር እያልኩኝ ነበር ወይ ሰው እንደናይፍ ስለነበረው ጀስት ሷማ እንዳይለባችሁ ምናምን ነገሮች ሳወራ ነበረ። ነገሮችም ሲናገር ነበር የነበረው እና ለዛው ነገር ሁሉ ዛሬ አልፏል። እግዚአብሔር ይመስገን። ያው ጠንካራ መሆን አለበት። ጠንካራ መሆን ደግሞ ለራሳችን ብለን ነው እንጂ ለማንም ብለን አይደለም። ብዙ ነገሮችን ውጣ ውረዶችን ተጨነስ አለፍ ይችላል ምናምን ነገሮች ግን ግዴታ ጠንካራ መሆን አለበት። የኛን ሀዘንም ሆነ የኛን ወሮ አንድ ሊሰማልንም አይችልም፣ ማለት ሊቀበልንም አይችልም። እንግዲህ እና ምን ለማለት የፈለጉት ያው አንዳንዴ ወንድ ልጅ ስንሆን በጣም ብዙ ነገሮች ያጋጥመናል። ብዙ ነገሮች አሉ ላይፋችን ላይ እና ያን ነገሮች ደግሞ በጥንካሬና በትዕግስት መውጣት ነው። በጣም መልካም እህቶች ያላችሁ በጣም የምር ትላንትና ራሱ አይዞህ ስትሉኝ የነበራችሁ በውስጥ መስመር አላችሁ፣ እናንተ በጣም አመሰግናለሁ። እና ከዚህ በኋላ ያው አንዳንዴ ሁሌ እንዳልኳችሁ ሁሌ ደስታ ሁሌ ሰርግ የለም ላይፋችን ላይ ብዙ ጊዜ ሀዘንም ያጋጥመናል። ያው ደስታም አለ ምናምን ነገር አንዳንድ ላይፍ ደስ የሚለው እንደዚህ ተወራ ሲወርበት ነውና አስተራግሎች ሲበዙበት ላይፍ ራሱ ደስ የሚለው የሚጠመው እንደዛ ነው። እና ደግሞ በዚህ አጋጣሚ ደግሞ ላይኩን ላመሰግን እወዳለሁ። ምክንያቱም ያው ማንም ሰው ቼክ ባደረገኝ ሰዓት መጥቶ ያው ሰበኛ ብንሆንም ያን ነገር ወደ ጎን አድርጎት አይዞ ምናምን ሲል ነበረ። ነገ ለችግሩ መፍትሄም ችግሩን ባልነግረውም እኔ ችግሬ ለማንም ባልናገርም ለችግሬ መፍትሄ መፈለግ ወደዚህ ልጅ ሲል ነበር። እኔ እውነት ስነግራችሁ ባህሪ እኔ ችግሬ ለማንም መናገር ነው አይደለም እና ለዛ ነው ላይኩን ለአንተ የሚያነገርኩህ እልሃለሁ። ቪዲዮስ ታያዋለህ እና አንዳንዴ የሰው ልጅ እናንተ ችግር መስራት ግዴታም የለበትም ምንም የለበትም። ጀስት ቢከፋችሁም ደስተኛ ብትሆኑ ለራሳችሁ ብቻ ነው ቤተሰብና እዚህ ምድር ላይ ሁሉም የራሱ ችግር አለበት ሁሉም ማለት ነው ቤተሰብና ሁሉም ያ ችግር እስካለበት ድረስ ሁሉም የራሱን ችግርና የራሱን ችግር ብቻ ነው የሚያየው የሚገነዘው ምንም የሚለው ቤተሰብና ሁላችንም ወደ እንትን አለብን። እኔ መጥቼ የኔን ችግር ስማልኝ አንተን ችግር ስማልህ የማለት ግዴታም ምንም የለባችሁም እና እንደዛ ነው ማስበው። ማለት ያው ብዙ ጦሮች ይችላሉ ላይፋችን ላይ ማሳለፍ ግዴታ ነው ብዬ ነው እኔ የማስበው። እና ዛሬ ደግሞ ወደ እናንተ የመጣሁት ራሴ ካነበበው ወጥቼ በእናንተ ወጥቶበት ምክንያት ዛሬ እኔ ላይኩን በጣም እንደይፈልገ ነግሮኛልና ትላንትና እንዳጋጣሚ ከሱ ጋር ነበር ማለት ያው ከዛ ሩሙን ላይ ክርት የነበረው ከዛ ካሜራ በኋላ ወራ ምናምን ነገር ያው ከዛ ሩሙን ላይ kiyoተውና እንግዲህ ዛሬም ከናንተ ካሜራ ማይ ወደ ቪዲዮ ወጥቻለሁ እና ዛሬ ደግሞ ላይኩን በጣም እንደሚፈልገኝ ነግሮኝና የስ በጣም ባቻ ጉዳይ እንደሆነ ነግሮኝ ነው ኢቨን ምግብ ሳበራው ወደ እናንተ የመጣሁትና ላይኩን ለምን እንደፈለገኝ አላውቅም። አዲስ ዜና አለ ነው እያለኝ ያለው። በእውነት ተነግራችሁ አሁን ባለውበት ነገር ላይ እና አሁን ባለውበት ሁኔታ ላይ የማንንም ሰዎችን እንትን ጉዳይ መስማትም ሆነ ምን ማለት ጊዜ አይደለም እና ቢያንስ ትንሽ ረጋጋ ብዬ ነው ማናምን እንዳለብኝ ስለማላውቅበት ሰዓት ላይ ስለሆንኩኝ ነው እና ብዙ ነገሮች አላስባቸው ሆነ አስባቸው በጣም ብዙ ነገሮች ዋጋ አስከፍለውኛል። አንዳልኳችሁ ቤተሰብ ማለት ማንም የእናንተን ሀዘን ሆነ የእናንተ ወሩ መስማት አይችልም አይፈልግም። ፍላጎት ስሜት ምንም የለውም እና
ዛሬ እውነት ነግራችሁ ላይኩንም ሆነ ምንም የኔ የሰውን ስሜት የመስማት ምን ማለትም አይነት ሞራል ላይ አይደለሁም እና ላይኩንም መጣ ቤተሰብ ጋሽ ላይኩን ለነሱ ሁሉ መልካም አማን ነው አለን አለን። አይ ዛሬ ለቀዋል ቀለል ብሏል። አዎ አዎ ሁሉ ሰላም አይደል? እግዚአብሔር ይመስገን። ሲያረዳች ቤተሰብ እንዴት ናችሁ? ሰላም ነው ወይ? አለን እግዚአብሔር ይመስገን ሁሉም ነገር ሰላም ነው። እሺ ታውቃለህ አይኔ ያቃጥለኛል። ለምን እንደው አላውቅም። ሰዓት ላይ እንደዚህ ስቆ የሆነ ብርሃን ወስልኝ አይኔ ለምን አዋራም እንዲ ፀሐይም ነፋስም አለ በሰዓት። አዎ አይ መነጽር እኮ አድርጌ ነበርና ቤተሰብ ጋር ስመጣ ያው ለኩት ስለሆነ አርጋንታ የለም እነሱ ጋር እኮ እነሱ ጋር ለዛ ከጨረሱ እንትን ካለ በኋላ ታረጋለህ። ችግር የለም አዋራም ነው የሚሆነው። አይኔ ያቃጥለኛል ታውቃለህ። ለምን እንደው አላውቅም። ነው ሁሉ ሰላም እግዚአብሔር ይመስገን አለ። ሁሉ መልካም ሁሉ ነገር ቆንጆ ነው። እግዚአብሔር ይመስገን አለ። እሺ ምን አዲስ ነገር አለ? አዲስ ነገር ብዙ ነው። ያጋ ኮኔማ እኮ በቃ እንዲያቻኩ ሰጣራይ ነው እኔ የመጣሁት ግራ ገብቶ ወደ ፈታተና ነገሮችን ትሰብኝ ምን ነው? አይ አንድ ማሳየ ነገር አለ። ላትቀበል ትችላለህ፣ ግን ማየት ስላለብህ ማሳየ የፈለኩት ነገር አለና ለዛ ነው የጠየቅኩት። የጠራው አቻኩዬ የጠራው እኔም በርግጥ ይሄንን ነገር ካንተ ጋር ከጨረስኩ በኋላ ነው የምሄድበት ጉዳይ ስላለኝ ቶሎ በጊዜ ተገናኝተን ነገሩን እንድንጨርስ ስለፈለኩኝ። ኦኬ ለዛ ነው ያቻኮልኩት። ከኔ ጋር የሚያገኘው ነገር ነው እንዴ? አዎ ያው ምን በቃ ተገናኘን እኮ ነን። ከመጀመሪያም ወዳጆች ነን። አሁን ደግሞ ባለንበት ሳይት ደግሞ በየጊዜው እንገናኛለንና ለዛ እንትን ነው ምን መሰለህ ያ አሁን ላይ እንግዲህ ሩታ ከአውሮፓ የመጣላትን ባል እንግዲህ አይታ ነው መረጃ ይኖራል ብዬ አስባለሁ። አውጥተን ነግረኛል እና ጥሩ ነው ቢሆን አሪፍ ነው። አዎ ምክንያቱም አሁን እቺ ልጅ ሰው እንግዲህ ለብቻው ይኖር ዘንድ አይደለም እንደዚህ ባይሆን እኔ አሁን በእንደዚህ አይነት መንገድ ባይሆን ሩታ ከአብርሃም ውጪ ህይወቷን ባትኖር እኔ ደስ ይለኛል። ነገሮች ተስተካክለው ግን ደግሞ ምንም ነገር አሁን ዋጋ የለውም። ምክንያቱም አብርሃምም ኦሬዲ ህይወት እየኖረ ነው፣ የራሱን ህይወት ጀምሯል ማለት ይቻላል ኦሬዲ። ስለዚህ ሩታን የመሰለች ደግሞ በጣም ስርዓት ያላት በጣም መልካም ሰው ደግሞ እንደዚህ ብቻዋን መቅረት የለባትም እና የሚገባትን ሰው አውሮፓ ድረስ መጥቶ ፈልጓት ያለውን ነገር አይታል። ስለዚህ አሁን እኔ አንድ ላሳይ ልነግርህ የመጣሁት ነገር ይሄን ነው። ይሄ ቼክ ነው እንደዚህ ታየው እና ስንት ይላል ባንክ ላይ 1.2 ሚሊዮን 250 ሺህ ብር ነው ይለው። ኦኬ እሺ ይሄ የተላከው ሰርጋቸውን ለማስፈጸም አረ ሰርግ በዛብህ ነው። እናንተም 500 ሺህ ይዛችሁ መጣችሁ ሰርግ ልንድር ነው ልናገባ ነው አዳራሽ ጨረታ። አይ አሁን ጨረታ ነው አይደለም። እኛ 500 ሺህ ስላመጣ እናንተ 1 ሚሊዮን ይዛችሁ መጣችሁ ማለት አፋላችሁ 1 ሚሊዮን 1.250 ሺህ እና ምን መሰለሽ አባል ይሄ ሞከርን ተዋልን እምቢ አላችሁ። ታው እነኚህ ሰዎች ህይወታቸውን ይምሩ ራሳቸው ችግራቸውን ይፍቱ እምቢ አላችሁ። እሱም ወደ ኤርሜላ ሄዳ እቺ የመሰለች ሩታን የመሰለች ሴት ደግሞ የሚገባት ነገር ይሄ አይደል። ስለዚህ ይሄው 1 ሚሊዮን 250 ሺህ ብር ለአንዳንድ ወጪዎች ሰርጉን ለማከናወን የሚሆን ወጪዎች ከዲያስፖራ ነው የተቀበልኩት። አሁን ይሄንን ነገር የሩታ ፋሚሊዎች ጋር እናቷም ልትሆን ይችላለች፣ እህቷም አባቷም ብቻ ዋቴቨር ማንም ሰው ሊሆን ይችላል። እዛ የሚቀበለኝ ሰው ጋር የምችል ከሆነ እንደወደኝ ነው የምትተባበረኝ ከሆነ ይሄንን ነገር እነሱ ጋር እንዳደርስ እዛ ቦታው ላይ እንድትወስደኝ ነው ዛሬ ጠየቅኩ። ዋና ዓላማ የመጣሁበት ይሄ እሺ። አሁን ማለት እንዴት ተባለኝ እኮ ነኝ እውነት ስነግርህ አሁን እንደዚህ አይነት ነገር የማድረግም ሆነ ብዙ ነገሮችን የማድረግ ነገር ውስጥ ሞራሉ ምንም የለኝም። ገባ እና ነገሮችን ሳስረዳህ ሆነ ምንም ስለ ጀስት ሳቱን ከፈዳችሁ ተገሱትም ምንም አድርጉትም ምንም በሉትም ማድረግ ባለብኝ ልክ አደርግልሃለሁ። ቤተሰቦቿን ላገናኝ እችላለሁ። ግን በእርግጥ አሁን ስነግርህ ከሜላት ጋርም ሆነ ከገኒም እንደገሷ ነበረች ገኒ ነበረች በደንብ የምንገናኘው። ገኒም ያለችው እንግዲህ አዲስ አበባ ነው። ከገኒ ጋር የተገናኘን አይደለም። ገባህ አይደለ? ከገኒ ጋር የተገናኘን አይደለም። ገኒም ያለችው አዲስ አበባ ስለሆነ ከሜላት ጋር አናወራም ስለ ተጋጭታ ባና ነገሮች
እናቷ ጋርና አባቷ ጋር ደግሞ የመሄድ ደግሞ እኔ ሞራሉም ሆነ ምንም የለብኝም። ገብቶሃል? ጀስት ታሪክ ሰዎች ናቸው እንዲያፈዋት የለባቸው ምናምን ነገር ለእነሱ በጣም ትልቅ ሪስፔክት አለኝ። እነሱ ንቄ ሳይሆን ግን ቢያንስ እነሱ ትላልቅ ሰዎች ናቸው። ከእነሱ ጋር ሄጄ አንድ ነገር ገብቼ እነሱንም ማስከፋትም ሆነ እነሱ እንዲያዝኑብኝም ፍላጎቱም ሀሳቡም ምን ነገር አደረገም አልችልም። ገባ አይደለ? የፈለገ ነገር ቢሆን ለምን ነገር ወጣት ይቻላል። ገብቶሃል? ለምን ነገር እና እነሱ ጋር ነው ሩታ ጋር እናት ጋር አባት ጋር ሄጄ እነሱ እንዲያዝኑብኝም የሆነ ነገር እንዲሉብኝም አልፈልግም። ተጓባና ስለዚህ ምንም ታረግልኝ ነገር የለም ነው ወይስ አይደለም? አይ ሜላትን የምታገኝበትን መንገድ እፈልግልሃለሁ እኔ በተቻለ መጠን ማለት ነው። ግን አሁን ገነት ወደ ጉዳያችን ነው ከማድረግ ያለብን ጊዜ የለንም። ገነት እስክትመጣ ድረስ የምጠብቅ ከሆነ ገንዘብ የምጠብቅ ከሆነ አረግልሃለሁ። እንደማያው ከሆነ ከተጠቀሰ እንጂ እኮ ለማን ሲሰጥ የሚነገር አልጻፍበትም። እሱ ችግር የለም። አሁን እኔ ለማሳየት የፈለኩት እጄ ላይ ብሩ እንደመጣ ያንን ብር ደግሞ ከተቻለ ቼኩን ሰጥቻቸው ካልሆነ ደግሞ እኔ አውጥቼው ገንዘቡን ለነሱ በጥሬው መስጠት ይችላል። ትራንስፈርም ማድረግ ይችላል። ቀላል ነው። በዛ ይሄ ሲምፕል። ዋናው ነገር ገንዘቡን ደግሞ አይተሃል። እሺ ይሄ አሁን 1,050,000 ብር እንዳልከኝ እኔ ልበል ማለት ይሄ እዚህ ጋር ያለው 1,250,000 ብር ለሩታ ጥሎሽ ነው ወይስ ለቤተሰቡ የሚሰጥ ነገር ነው? ምን እንዳልገባኝም እንኳን ይሄ ማለት ይኸውልህ እንዳልከው ይኸውልህ ልጁ ከአውሮፓ ነው የመጣው። እዚህ ያለውን ብዙ አመት አውሮፓ የኖረ ዲያስፖራ ነው። ስለዚህ እዚህ ኢትዮጵያ ውስጥ ያለውን ይሄ ሰርግ ሲካሄድ የሚደረገውን ፕሮሰሶች ምናምኖች ብዙም አይዲያ የለውም። ገብቷል? ስለዚህ እነሱ ይሄንን ገንዘብ ተቀብለው ልጃቸውን ድል ባለ ሰርግ የሚደግሱበት ገንዘብ ነው። ደግሞ በቂም አይደለም ተብሎ የሚታሰበው ከሆነ መጨመር ይቻላል። ገብቷል? አሁን ይሄ ብር የተላከው ለፕሮግራም ነው። አሁን ስነግራችሁ እንደምንም አስበው ንቀት ነው። ይሄ አሁን ገባ ለአንድ ቤተሰብ ማለት ለሩታ ቤተሰቦች ንቀት ነው። ጀስትን እነሱ እኛ ገንዘብ አጣን አንደግስም ምናምን ነገር ብሎ አላሉማ። ኖ ሌላ ነገር ውስጥ አትግባ። ይሄ በቀናነት የተደረገ ነገር ነው እንጂ እነሱ ገንዘብ አጥተዋል ተብሎ አይደለም። እንደማያጡ ደግሞ ይታወቃል። ግን ብዙ ጊዜ በቃ የወንድ ቤተሰብ ነው ልጁ። ይሄ እኮ ማለት ልንገራው ሰማኝ እኮ ነው እኮ ሰማኝ። ከዚህም በላይ ማድረግ ይችላል። ንቀት አይደለም እነሱ የላቸውም ብሎ አስበው አይደለም። እውነት ስነግርህ የለም ላይኩን እኔ ማስበው ይሄ ገንዘብ ይሄ 1.2 ሚሊዮን ብር ለሩታ ቤተሰቦች ንቀት ነው። እንደ ንቀት ነው። በቃ እንደ ንቀት ነው። ጥሎሽ ነው ወይስ ምንድነው? አልገባኝም እኮ ነው። እንደፈለግ አንተ ሲጀመር ምን አገባህና ነው የምትጠይቀው? አንተ እኮ ጥሎሽ ነው ምናምን አይደል? እኔ እኮ አንተን እኮ ይሄን እንድጠይቀኝ እኮ አይደለም እዚህ ጋር የመጣው። እሺ ምን ማድረግ አልችልም። እዛ በቃ ታቋላ ቤታቸውን። እሺ ችግር የለም። እኔ እኮ ማለት ይችላልው፣ ግን ቢያንስ አንተ ጓደኛዬ ነህ ከእህቶቿ ጋር ታቋላ ቤታቸውን ግርግር ነበረ በሚል ነው እንጂ ቤታቸው ጠፍቶኝ ይሆናል አይደል? በቃ ቤታቸው የምታውቁ ከሆነ እኔ ለራሷም ላይ ሩታም እኮ አዲስ አበባ ድረስ ወስጄ መስጠት ይችላል። አያቅተኝም ይሄ ግን ቤተሰብ አለ። ይሄን ነገር ማሻከል ከኛ ጋር ፉክባት ነው መልካም ነው ማለት ፉክር አይደለም። እኛ ጋር ባትፏከው አሪፍ ነው። ይሄ አሁን እኛ 500,000 ብር ስለመጣ እናንተ ጥፋ አድርጋችሁ ጨምራችሁበት 700,000 አደጋችሁ አንታት ምናምን ነገር ጋጥማን መስሎኛል እኮ አንዱ ነገር ይሰው በቃ ጀመራችሁት። እኛ ደግሞ እንጀርሰዋለን። እናንተ አብርሃምን ከሌላ ሰው ጋር ከውጭ የመጣ ሰው ገንዘብ ላከ መጣ እንደዚህ ሰርጉ ይደገስ 500,000 ብር አዳራሽ ተከራየ ምናምን ብላችሁ ታወሩ ነበር አይደል? እኛ ደግሞ ወሬ አያስፈልግም። ገንዘቡ ጄሪያን ያለው አቻልኩ ሰዎቹ ጋር አርሙት በቃ ደግሱት። እኔ አንተ እንድጠይቀኝ አይደል? ሰዎቹ እንዴት ነው ይሄ ነገር ምን አስባችሁ ነው ብለው ይጠይቁን ነው። እኛ መልስ ነው ስርዓት አክብረን ለነሱ የሚመጥ መልስ እንሰጣለን እኮ። ወሬ ወሰባይ ገር ያው እኔ እዚህ ነገር ውስጥ እጄ ላስገባ አልችልም፣ ምን ማድረግም አልችልም። መተሰማኝ ከሆነ ማለት ነው እኮ መተሰማኝና መዳመጥ ምን ጋር ከሆነ እኔ እዚህ ነገር ውስጥ ነገር አረግልህም ምን አልችልም። እኔ ገባ አይደል? ችግር የለም። እኔ መጀመሪያም እኮ አንተ ይለያዩ አላችሁ፣ ተለያዩ። እሱ ሄርሜላ ጋር ቤቷ ገብቶ መኖር ጀመረ። ይሄ ገንዘብ እኮ በጣም ሞር የሚያቋርጥ ነገር እኮ ገብቷል። ተቆራርጣ ጨረሱ እኮ ምን ቀራቸው እናንተ በትንትኑ ነው አጣችሁት አይደል እንዴ? ስለዚህ እቺ ልጅ ሜዳ ላይ እቺ መሰለች ልጅ ብቻዋን መቅረት የለባትም። ሁሉም የድርሻውን ይባትና አይደለም በቃ እሷም የተከበረ ትዳር ያስፈልጋታል። አንተ የድርሻውን ይባተክ ነው አይደለም እናንተ። እኔማ ሞከርኩ እኮ እስከ ጸብ ድረስ ደረስን። ተው ብዬ እኔም ዙሪያችን ነው ያሉት ተባላን ከብዙ ሰዎች ጋር እስር ቤት ድረስ ፖሊስ ጣቢያ ድረስ ምናምን ድረስ ደረስን። አልሆነም። ደባች ልጅ ብቻዋን ተሰቃየች። ሰውየው ደግሞ ፈልጓት አክብሯት ከአውሮፓ ድረስ መጣ። ገባ። ስለዚህ እቺ ልጅ
ሄርሜላ ጋር ሄዶ አብርሃም ከተቀመጠ አብሮ መኖር ከጀመረ ምሳ ግብዣ እራት ግብዣ እየተባሉ ከተራራሱ በኋላ ምን ቀረ ብለን ነው እኛ ምን ጠብቀው ሲንበል በቃ ይኸው ገንዘቡ እጄ ላይ ነው። ከቻልክ እንደ ወንድም እንደ ጓደኛ በቀናነት ብታስብ ከሆነ አገናኘኝ። አይ የምትል ከሆነ ደግሞ እኔ ገነት ስትመጣ ይኸውልህ ስማኝ፣ ገነት ስትመጣ ገነትን አገናኝሃለሁ ከፈለክ። እኔ እሱን ነው ፈልገው ገነት ስትመጣ ግን አሁን ሜላት ጋር ሂጅ ምን ነገር ከሚያከተወኛ ስለሆንኩኝ እንደገና ቤተሰቦቿ ጋር ደግሞ ልሄድ አልችልም። እኔ ቤተሰቦቿ ጋር እኔ መሄድ ማለት ትልቅ ንቀት ነው። ገባህ አይደለ? እኔ ደግሞ ቤተሰቦች መናቅም ሆነ ምን ማለትም አልፈልግም። ቤተሰቦቿ ጋር ማትሄድበት ምክንያት አለ። አንተ ያን ሁሉ ነገር ካደረክባት በኋላ እናቷ አባቷ ቤት ሄዳ አሁን በጨዋታ ትቀርባለህ። አልቀርብም። በቃ ገባህ አይደለ? ግን ደግሞ ስማኝ፣ ግን ደግሞ የፈለገ ነገር ቢሆን ደግሞ እኔ ይሄን ገንዘብ እጄ ለሰው ቤተሰቦች የማስበው እንደ ንቀት ስለሆነ ይሄን ገንዘብ ውሰዱ ወይ ተካወሩ ብዬ ልል አልችልም። እኔ ችግር የለም። አሁን ገነት እኔ ስማኝ እንኳን ያን ገንዘብ ቀርቶ እኮ እኔ ገንዘብ ተልኮ እኮ እኔ ሂጅ አብርሃም ቤተሰቦች እኮ እንኩ ገንዘብ ሰርግ ይደገስ ብዬ እኮ አላልኩም። ራሴ የምችለው ነገር ነበር። ራሴ ያደረኩኝ ነበር። የማን ለሰርፍ ፈልግ ማለት ነው። ራሴ የምችለው ባርጌ ነበር። አንተም ዛም ታስብ ከሆነ ራስህን ችለህ ራስህን ነገሮች ማድረግ ይችላል። አረጋግጦኝ አይደለም እኔ ከሰውየው ከዲያስፖራ ጋር በተነጋገረን መሆን ያለበት ይሄ ነው ብለን ስለተስማማን ነው እኔ ለነሱ ይሄ ነገር ለማድረስ የፈለኩ እንጂ ንቀት ኖሮኝ እነሱ ገንዘብ የላቸውም ብዬ አስቤ አይደል። ለዚህ አይነት ደግሞ ጭንቅላት ሱም የለውም እኔም የለኝ ታውቃለህ። ስለዚህ ነው የምጠይቅህ ገነት ከአዲስ አበባ የምትወጣበትን ቀን ታውቃለህ? አላውቅም ግን የምትቆይ ይመስላል። እስከ ስንት ቀን ትቆያለህ? ከዛ ማውሪቼ ማላውቅም ለመናገር ምንም ማግኘት ማላውቅም እኔ ምንም ማውጣት ታሪክም የለም አይደለ? እኔ እንደምታየው ካንተ ጋር ነበር እዚሁ ነበር አይደል? አይ ምናልባት ከደወልክላት አሁን አዲስ አበባ እንደሆነች እኔ ማውቃለሁ። እኔ ከዛን ቀን በኋላ ካንን ጋር ከተደዋወየ ማውሪቼ ማላውቅም እነሱ ሲነግረኝ ማለት ነው። በቃ ችግር የለም ክያ እኔ ከምትረዳኝ መስሎኝ ነበር። እሱ ኦኬ ችግር የለም። እኔ በራሴ መንገድ ኢቭን እነሱም ቤተሰቦችም ጋር እናት አባትም ወላጆቿ ከሆነ በሽማግሌዎች በኩል ማድረስ ይችላል። ችግር የለም። እኔ ራሴ መሄድ አለ እኔ አንድ ነገር ታውቃለህ፣ ይሄ ማለት በጣም ትልቅ ንቀት ነው። አንተ እንደፈለግካስ ገንዘብ እኮ በጣም ንቀት እኮ ነው። ለሩታ ቤተሰብ በጣም ንቀት የሆነ ገንዘብ ነው። ክያ ይኸውልህ ትሰማኛለህ? ይሄ ማለት ይኸውልህ 1.2 ብር ለነ ሩታ ቤተሰቦች ይኸውልህ ወዴት እንደምታዩት ማለት ለሩታ ቤተሰቦች ንቀት አይደለም። እናንተም እኮ 500,000 ብር እኮ ይዛችሁ መታችሁ እኮ አውርታችኋል። ገብቶሃል? ይሄ እነሱን በማክበር እነሱ ይሄን ፕሮግራም እንዲያስተካክሉ የመጣ ገንዘብ ነው። ጥሎሽ ነው። እሱ አንተ ያገባህም አንተ አይደለም የምትጠይቀው። በቃ እኛ ከነሱ ጋር ይሄን ነገር ለማድረግ ወስነናል። እሺ የሩታ ቤተሰቦች ጥሎሽ መቶላችኋል። አንድ ጥሎሽ ነው ያንሰሽ የፈለከው ማለት ትችላለህ። እኔ ያመለከተኝ አንተ ስለምትለው ብቻ እኔ ምን ራሱ አብርሃም ስለሚለው ማያገባኝ። እሺ አንቄ ማለት ስማኝ፣ እናንተ አሁን ድጋሚ እንታወለክ እናንተ በቃ እኔ አይመለከተኝ ውሰድልኝ። እሺ ምንም አያጣላ ነው። ምንም ያጣላ ምን ሰርግ የሩታ ሰርግ ዱባይ ነው የሚለው የለገሰላት ተባክ ዞር በላ ዱባይ ላይ የለገሰላት አብርሃም እንደውም ሩታ ትበዛበታለች። ለአብርሃም ልንገር አብርሃም ይኸው ከማንም ሴት ጋር የተለከሰከሰ አይደል እንደ እዛ ሰው ቤት እየተርመጠመጠ አይደል። እኔ እንደውም በጣም እያናደርከኝ ነው። ያኔ በሰላም ነበር ይሄን ነገር ታግዘኛለህ ብዬ ፈለኩት። በጣም ስሜት ያው እዚህ ጋር ከቆየው ሌላ ነገር ይፈጠር ከስከስም ምን ይበል አይመለከትም። ጨርሻለሁ። እኔ ከስከስም ምን ይበል አይመለከትም። በራሴ መንገድ አስተካክላለሁ። አፍና ትፈስ ክፍታፍ ምን አገባ ክፍታፍ አንድ ያጡ ለ50,000 ብር ብሎ እዚህ አፉን ይከፍታል። ማንም ምን አገባው? በቃ ፈለገ አረጋ አይደል እንዴ አሩ በቃ ታግባሩታ እኛ አይመለከተንም። እኔ ጋር መጥቶ አንድ 50,000 ብር አነጋባው ይለኛል እንዴ? ምንም የሚመለከተኝ ጉዳይ የለም እንዴ። ቼክስ መጣ እንደዚህ መጣ የራሱ ጉዳይ